በኢትዮጵያ ከፍተኛ መነጋገሪያ በሆነው የፌንቴክ ኢንቨስትመንት ግሩፕ መጠነ ሰፊ የማጭበርበር ወንጀል ሳቢያ ስማቸው በጉዳዩ ውስጥ የተሳተፉ ታዋቂ ግለሰቦች በፌዴራል ፖሊስ ቁጥጥር ስር መዋላቸው ተረጋገጠ። የዝግጅታችን ተከታታዮች ቻናላችንን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። እስካሁን በቁጥጥር ስር የዋሉ ታዋቂ ግለሰቦችን በዝርዝር ስንመለከት የኪነ ጥበብ ባለሙያዎች ሰራዊት ፍቅሬ፣ ዳንኤል ተገኝና ይገረም ደጀነን ጨምሮ በርካታ የማህበራዊ ሚዲያ አንቀሳቃሾች መንሱር ጀማል፣ ልጅ ካሊና አብርሃም ግዛው ናቸው። ተጠርጣሪዎቹ በቁጥጥር ስር ሊውሉ የቻሉት ፌንቴክ ኢንቨስትመንት የተባለው ድርጅት መኪናዎችን ያስመጣል በሚል ህዝቡን ገንዘቡን እንዲያስቀምጥ ያላቸውን የህዝብ ተቀባይነትና ዝና በመጠቀም በማነሳሳታቸውና ለተፈጠረው ግዙፍ ማጭበርበር መንገድ በመክፈታቸው እንደሆነ ተገልጿል። ከዚህ ጋር ተያይዞ አርቲስት ሰለሞን ቦጋለም በዚህ ጉዳይ ተጠርጥሮ በቁጥጥር ስር ውሏል። የዚህና አወዛጋቢ ድርጅት ወንጀል ስላመለጠችው አንድ ጋዜጠኛ የምንነግራችሁ ይሆናል። ታዋቂው ደራሲ አሌክስ አብርሃም ሲገልጻት ሉላ ገዙ የምትባለው የኢቢኤስ ቲቪ ሆስት በግል ባህሪዋ ደስ ትለኛለች፣ የተረጋጋች ናት። ከውጫዊ ውበቷ በላይ ትትናዋ የሚታይ ቲቪ ላይ ሳይሆን እቁብ ማህበር ድር ላይ የማውቃት አይነት ጥሩ ጎረቤት ትመስለኛለች። ራሷን የማሳየት ፍላጎትም ያላት አትመስልም። ግን ኢቢኤስ የሚባለው ቲቪ ለምን እንደ ዱርዬ ጎረምሳ ከፕሮግራሞቿ በላይ ከኋላዋ እንድናያት እንደሚታገል አይገባኝም። ታዝባቸዋል። አዲስ አበባን የአፍሪካ ህብረት መቀመጫ እንደሚሏት ኢቢኤስም ሉላን ዋና መቀመጫው አድርጎ ነው የሚያስባት። አጋጣሚ ነው የስራው ባህሪ ነው ካሉ ሌሎችን ሆስቶች ወይንም ሰይፉን ለምን ከኋላ አይቀርጹትም? ለምሳሌ ሰይፉን አሳይተውን ካለማወቃቸው ብዛት ከኋላ ጸጉሩ ሊኖረው ይችላል እኮ ብዬ እያሰብኩ ነው። በቁም ነገር ግን ቁንጅና የሚጨምረው ነገር አለ አይካድም። ግን አንዳንዴ ቀጣሪ ድርጅቶች የሰራተኛውን ሙያ ሲገዙና ሲሸጡ የሰራተኛውን ሰውነት እንደ መጠቅለያ ወረቀት ባይጠቀሙበት ጥሩ ይመስለኛል። ሰራተኞች ስራቸውን ስለሚወዱትና ስለሚፈልጉት ቢቀበሉት እንኳን ከሀሳብ በላይ እንደ ኤግዚቢሽን የግለሰብን ሰውነት እያሳጡ ሳንቲም መለቃቀም ደስ አይልም። በወጉ አድርጉ ሲል በማህበራዊ ሚዲያ ትዝብቱን አጋርቶ ነበር። በአሁኑ ወቅት ፌንቴክ በተባለው ድርጅት ዙሪያ የሚሰማው መጠነ ሰፊ የማጭበርበር ዜና ብዙዎችን እያሳዘነ ይገኛል። በዚህ ሂደት ውስጥ ስማቸው ከድርጅቱ ጋር ተያይዞ በፖሊስ ቁጥጥር ስር የዋሉ ታዋቂ ግለሰቦች ቢኖሩም እንደ ሉላ ገዙ ያሉ ለስማቸውና ለህዝብ ታማኝነት ቅድሚያ የሰጡ ጥቂት ባለሙያዎች እንዳሉ መረጃዎች እየወጡ ነው። ሉላ ገዙ ከሌሎች የተለየች ያደረጋት ምንድን ነው? ፌንቴክ በርካታ ታዋቂ አርቲስቶችን፣ በጎ አድራጊዎችንና ቲክቶከሮችን ከፍተኛ ክፍያ በመኪና ድርድር ብራንድ አምባሳደር አድርጎ ሲመርጥ ሉላ አንዷ ነበረች። ሆኖም ግን የድርጅቱ አሰራር ግልጽ እንዳልሆነላት ስትረዳ ጥቅምን አልመረጠችም። የቀረበላት ማራኪ ክፍያ ሳይመጥናት ለህዝብ ያላትን ኃላፊነት አስቀደመች። ውሏን በይፋ ፈራረሰች። አሰራራቸው ግልጽ አልሆነልኝም በሚል በጊዜ ራሷን አገለለች። ታማኝነቷን አዳነች። ዛሬ ብዙዎች በስርና በውዝግብ ውስጥ ሲሆኑ እሷ ግን በአቋሟ ምክንያት በኩራት መቆም ችላለች ይላሉ ምንጮች። የውሳኔዋ በርካቶችን አስደንቋል። ነገ የሚመጣውን ቀድማ ማየት የምትችል ብልህ ሴት መሆኗን ያሳያል። በእሷ ውሳኔ ምክንያት ብቻ ስሟን አምና ሊታለሉ የነበሩ ብዙ ሰዎች ድነው ሊሆን ይችላል። ትልቅ ክብር ለሉላ ገዙ። ሌሎች ታዋቂ ግለሰቦችም ከዚህ ታሪክ ትልቅ ትምህርት ሊወስዱ ይገባል ሲሉ በርካቶች አስተያየታቸውን እየሰጡ ይገኛሉ። የዝግጅታችን ተከታታዮች እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ